ዛሬ በዚህ ቪዲዮ የምናየው አብዝቶ ስግብግብ መሆን ምን ያክል ዋጋ እንደሚያስከፍለን እናያለን ማለት ነው። እስኪ መጀመሪያ አብዝቶ ስግብግብ መሆን የሚያስከፍለውን ዋጋ ባየንበት ቪዲዮ እንጀምራለን። እስኪ መጀመሪያ ቪዲዮ አይተን እንመለስ። እሺ ሂሳቤ ስንት መጣ? ዘይት 2300 አንድ ላይ 2500 ብር። እንዴ ትናንትና ጎረቤቴ ዘይት በዚህ ዋጋ አልገዛችም። ወይ አልሰማሽም እንዴ? ነዳጅ እኮ ጨመረ። እንዴ ነዳጅ እኮ ትናንት ነው የጨመረው። ታዲያ በአንድ ቀን ነው ቆይ ጨመረው? ገና ማስገባት ስለሆነ ነው እንጂ እንዴት በአንድ ቀን ይጨምራል? ይኸው በዚህ ልክ ነው። እዛ ትናንት ጨመረ ተብሎ ዛሬውኑ እዚህ መጨመር እኔ ተገቢ አይመስለኝም። ግን ይሁን ብቻ እሱ አድርጎታል። እስቲ እንየውና መጨረሻውን ምን አይነት መጨረሻ እንደምኖረው እናያለን። እስቲ ተከታትለን እንመለስ። ለማንኛውም ልኬልሃለሁ። ግን እኮ ወንድሜ በበቂ ሁኔታ ዘይቱንም ሌሎችንም ዕቃ ቀድመን መጋዘን አስገብተናል። መጨመሩ ለምን አስፈለገ? ይሄ የኔም ጥያቄ ነው። ለምን አስፈለገ? እስኪ ጠይቁልኝ። ይባላል እኔ ያናክል መጀመሪያ ያስገባችሁ ሰዎች በዚህ ሁኔታ እንደዚህ መጨመር ማለት ሳይጨምር በፊት ያስገባችሁ ሰዎች ካላችሁ በዚህ ሁኔታ ጨምሮ አድብራችሁ እንደዚህ አይነት ማታ ዜና አይታ እዛ ጨምሯል ለተባለው ዛሬውኑ ጭማሪው እዚህ ሳይደርስ እዚህ ጎረቤቶችን ማስከፋት እኔ ተገቢ ነው ብዬም አላስብም አላምንም። እስቲ እንጨርሰውና አንድ ላይ አስተያየታችንን እንሰጥበታለን። እስቲ ተከታትለን እንመለስ። እንዴ ምን ሆነሻል? እንደዚህ አይነት አጋጣሚ እኮ በፍጹም ማለፍ የለብንም። ከእጥፍ በላይ እኮ ነው የምናተርፈው። ሹፉት እንግዲህ ይሄ በቃ እንደ አጠቃላይ ዘማተር ኦፍ ግሪዲ ማለት አለረላ የስግብግብነት ጉዳይ ነው እንጂ እህቱ ራሱ እንትን አላለችም። በቃ እጥፍ ነው የምናተርፈው እጥፍ ማትረፍ አለብን ብሎ ስላመነ ነው እንጂ እንትን አይደለም። ብዙም አስፈላጊ ነው ብዬ አላስብም። እስቲ ባለሱቆች ካላችሁ ይህን ሰውዬ እስቲ እናንተን ይገልጻል ወይስ አይገልጽም የሚለውን ኮሜንት ሴክሽን ላይ አስቀምጡ። እስቲ ቪዲዮን አይተን እንምጣ። ማሪ ምን ነው ተናደሽ መጣሽ? እኔ እኮ የዚህ ሀገር ነገር ግርም ነው የሚለኝ። ምን ነው ምን ገጠመሽ? አታስጨንቂ። ምርር ብሏታል እንግዲህ ምንም ማድረግ አይቻልም። እኛንም እንደዚህ ነው ምረው። በቃ ያስመርራል እኮ የምር እውነት አላት፣ ለእሷም እውነት አላት። ምክንያቱም አሁን ትላንት እዛ ማለት ዛሬ ገዝተህ ነገ ማለት ነው የነገው ነገ ሲባል የተወሰነ ጊዜ እንትን ብለህ ሳይሆን በቅርብ ቀን ለማለት ሳይሆን ዛሬ ገዝተህ ነገ አሁን ዛሬ ሰኞ ቢሆን ነገ ማክሰኞ መጨመር ማለት ነው። ይሄ እኔ እንጃ ብቻ ፌር አይመስለኝም። ፌርም አይደለም። እኔ እንደግሌ ከሆነ እስቲ እናንተ ብትሰማችሁን ትነግሩኛላችሁ። እስቲ እንጨርሰው ቪዲዮ። ይሄ ባለሱቁ ነው ትናንት የነዳጅ ዋጋ ላይ ጨመረ ብሎ ዛሬ ዘይት ዋጋ ላይ ጨመራል። አትናደጂ በቃ። አንዳንድ ነጋዴ እኮ አስቸጋሪ ነው እንዴ። ማን እንደሆነ አውቃል። ትክክል ናት እሷ፣ ሀቅ አላት። ምክንያቱም ዛሬ እዛ ጨመረ ብሎ ነገ መጨመር ትክክል አይመስለኝም። እሷም እሱን ይዛ ነው፣ ምክንያቱም ይተዋወቃሉ። በተቸገረ ጊዜ እህቱ ታማ እኮ ለመታከም የሰበሰብንለት ባለሱቅ እኮ ነው። ጭራሽ እንግዲህ እንደዚህ እየረዱት ነበረ። እንደዚህ የተረዳ ሰው ናት ፈልጎ እንደዚህ ሲያደርግ ያበሳጫል። እንጭረሰው። ለማንኛውም ታውቂያለሽ እኮ እኔ ሰፈር ሰው አላውቅም። እኔ እዚህ ሀገር ነገር ምርርን ያለኝ በየቀኑ መጨመር ያስመርራል። ስንት ሆነ ሂሳብ? 400 ብር። እንዴ ትናንት እኮ እንደዚህ አይደለም የሚገዛዋት። እንጂ ማማዬ አንቺ ነጋዴ ልጅ አይደለሽ እንዴ? መቼም ነዳጅ መጨመሩን አልሰማሁም። እዩት እንግዲህ አንድ ሰው ብቻ አይደለም ያማረበት፣ ሁሉም ነው እያማረረበት ያለው። እስኪ የዚህን ሰው መጨረሻውን እስካይ ነው የጓጓሁት። እስቲ መጨረሻውን ያሳየን። እስቲ በቪዲዮ መጨረሻ የሆነ ነገር እናያለን ብዬ ተስፋ አደርጋለሁ። እስቲ መጨረሻውን እንየው። ይሆንልህ። አረ ወንድሜ ይሄ ነገር እየበዛ ነው። አንቺ ልጅ ነው የሚሰጠኝ ሰው አልወድም። ቅድም እኮ ወራ። እሺ ይሆንልህ። የምር እየበዛ ነው። እኔም እንደበዛ ነው የማውቀው። ሰበሰበው ብር ከሞላ ቆይቷል። እኔ ሕክምናዬን ቶሎ መጀመር አለብኝ። ጭራሽ የተሰበሰበላት እህቱ እቺ ናት ማለት ነው። ልክ ነሽ እኮ ዛሬ መሄድ አለብን። ዛሬ መሄድ አለባቸው። እውነቱን ነው። ደግሞ ቀስ ብለህ ብላ። መርዶ አለ። የምን መርዶ? ዛሬ ነዳጅ ጨምሯል። ዳቦና ሻይ ላይ ጭማሪ ተደርጓል። አስቡት እንግዲህ እዛ ነዳጅ ጨምሯል ተብሎ ዳቦና ሻይ ላይ በቃ ኤፌክቱ አለ። አስቡት እንግዲህ የሱቅ አጋር ነው ባለሱቁ ስላጋር ነው ብቻ ያቺ ዳቦና ሻይዋም ጨመረባት። ምን ታዲያ ዳቦና ሻይ ብታቀርበዋል ባለሱቁ ጨመረባት። እሷ ደግሞ የግድ ተጠቃሚው ላይ ነው መጨመር ያለባት። እሷም ጨመረችበት እንግዲህ በሊስትሮ ማለት ነው። የሊስትሮ ዕጣ ፈንታ ምንድን ነው? ሊስትሮ የሚሰራውን ልጅ መጨመር ነው። ከዛ ገበያው ላይ ጨምሮ የሚጠርግላቸውን ሰዎች እንትን ማለት ነው እንጂ ሌላ ምንም ከየትም የሚያመጣው ነገር ስለሌለው እሱም ይጨምራል። እንግዲህ እስቲ እንዲህ ቪዲዮ ይሁት እንግዲህ እየጠረገ ነው። እስቲ
ጠርጎ ሲጨርስ ምን እንደሚያደርግ እንያ ጨርሻለሁ። አባት ጨምሯል። ሁሌ ብር አይደለ እንደምከፍለው? አው ጋሺ ነዳጅ ጨምሯል። ከዛ አስቡት እንግዲህ ልስትሮ ጫማ አስጠርጋችሁ ነዳጅ ጨምሯል ብር ጨምሩ ቢላችሁ ምር አይፈረድበት ነው እሱም። እኔ ግን ሳስበው እኛ ሰፈር የሆነ ሰው እንደዚህ ተራ ዕቃ ላይ ነዳጅ ጨምሯል ብሎ የሆነ ነገር ጨምሯል ብሎ ዋጋ ሲጨምር ያበሳጨኝ ነበር። ነቃላቸው ይህ ቪዲዮ ካየው በኋላ ሀቅ እንዳላቸው ነው የገባኝ። ምክንያቱም አስቡት እንግዲህ ሱቅ ሄዳችሁ ስገዙ፣ ካርድም ስገዙ፣ የሆነ በቃ ማንም ተራ ነገር ስገዙ ቤንዚል ጨምሯል ብሎ ከተጨመረባችሁ ከየት አምጥታችሁ ነው ያን ነገር ከበር የምታደርጉ? ስለዚህ የሊስትሮም ሀቅ አለው በቃ መጨመር ግዴታው ነው። ምክንያቱም ከየትም አምጥቶ አይደለም ኑሮ ነው የሚመራው፣ ሊስትሮ እየሰራ ስለሆነ እዛ ጋር አንተ ኮሞዲቲ ላይ ዋጋ ጨመረ ማለት አንተም የግድ ከስተመሮች ላይ ትጨምራለህ። የሚገርም ቪዲዮ ነው። ቆዩ አይደለ? አዎ አለቃ፣ እንግዶች እየጠበቁ ነበር። ለምካል ዛሬ በሄድኩበት ጠቅላላ ቦታ ነዳጅ በመጨመሩ ከሊስት በአቅም እንኳን ዋጋ ጨምሯል። አስቡት እንግዲህ ዶክተር ነው የሰኝ በቃ አማሮታል እንትን ቅድም ከባለቤቱ ጀምሮ ባለቤቱ እንደዚህ ያለች እሱ ደግሞ ሊስትሮ ጋር በቃ እንትን ሲል ዞር ሲል ሰዎች በአጋናኖት ምክንያት በቃ እንትን አለ። እሱ ደግሞ ዶክተር ነው ማለት ሐኪም ነገር ነው። እስቲ ሐኪም ቤት ገብቶ ምን እንደሚያደርግ እንዲህ እና ምን እናልክ? እንዴት ነው ይህ ጭማሪ እኛን የሚመለከተን ይመስላል? መቼም ተራ ሊስትሮ ከተመለከተኛ የማይመለከትበት ጉዳይ እንዳልኳችሁ። ምክንያቱም በቃ ተራ ሊስትሮ ከተመለከተ እኛን የማይመለከትበት ጉዳይ የለም። ሊወያዩበት ነው አሁን ሊጨምሩ ማለት ነው። አዳሜ ጉድሽ ፈላ። እኔ ሲመስለኝ መጀመሪያ የሚጎዳው ያ ባለሱቁ ነው መጀመሪያ ጉዳዩን ያነጋገው ማለት ነው። ምክንያቱም እህቱ ታማለች፣ እህቱን አላሳክመም እጠቀማለሁ ብሎ ሰዎች ላይ ብዙ ብር እየጨመረ እየተጋነነ ጉዳዩ የተስፋፋ ዶክተሩ ጋር ደረሰ። ዶክተሩ ደግሞ ዋጋ ሊያሻሽል ነው እንደገና። እስቲ ምን እንደሚያደርጉ አይተን። ስለዚህ መልካም ደግሞ ሁሉም የሆስፒታል አገልግሎቶች ዋጋ ይስተካከል። እሺ አለቃ፣ እንግዶችን አግኝቼ ይመለሳሉ። ዋጋ ጭማሪ ሊያደርጉ ነው ማለት ነው። ግቡ ምን ነበር? ይቅርታ ዶክተር፣ እህቴ እዚህ ሆስፒታል ክትትል ነበራት እና የተባለውን ብር አሟልተን ይዘን መጥተናል። ሹፉት እንግዲህ በቃ እሱም እህቱን ይዘው መጣ። እዚህ ሐኪም ቤት ነው፣ እዚህ ዶክተር ጋር ይዘው መጣው። ሌላም ሐኪም ቤት አይደለም። ቀጥታ እሱ በሰራው ወጥመድ ቀጥታ መጀመሪያ ቢጎዳው እሱ። ምክንያቱም መጀመሪያ ያወጣለት ዋጋ ነበር፣ አሁን ዋጋ ተሻሽሏል ስለተባለ መጨመሩ ነው። እስኪ እንዲሁ ስንት ነበር ሂሳቡ? 600 ሺህ ብር። ይቅርታ ያው ሆስፒታላችን የዋጋ ማሻሻያ ስላደረገ ሂሳቡ 900 ሺህ ብር ገብቷል። እንደፈራሁት ከ600 ሺህ ብር ዘሎ 900 ሺህ ብር ገብቷል። ይበለው መጀመሪያ ነገሩን እንትን ያደረገው እሱ ነው። በቃ ይሄ ዶሚኖ ኢፌክት ነው የምትሉት፣ ዶሚኖ ኢፌክት ነው ነገር የሚባል ነገር አለ። እሱ ጀመረው ጉዳዩ ተስፋፍቶ በአንድ ጊዜ አስቡት እንግዲህ 50% ያክል ጨመረበት እሱ እዛ ሲሄድ ማለት ነው። እሱ እዚህ ጋር የጨመራት እኔ ሳስበው ትንሽ ናት፣ ወይ በመቶዎች እንደው 100 ላይ ቦላም ይችላል ወይ 100 200 ብር እንደዛ ወይ 50 ብር ምናምን ነው የጨመረው እሱ ሸቀጡ ላይ። ግን እሱ የተጨመረበት ላይ አስቡት ማለት እሱ የጨመረው ወይ 100 ወይ 50 ብር ምናምን ነው የጨመረው። ግን እሱ ደግሞ ለሕክምና ሲሄድ የተጨመረበትን አስቡት ከ600 ሺህ 900 ሺህ። ይሄ በቃ ጥሩ ማስተማሪያ ነው። እንደዚህ ግሪዲ ለሆኑ ሰዎች ምናምን እንጃ በቃ ለሰው አስቡ። ባለሱቆች ብትሆኑ አሁን ይሄ በባለሱቅ ተሰራ እንጂ ባለሱቆች ብቻ አይደሉም እንደዚህ በጣም እንትን የሚሉት። እኔ እንደ ግሌ ከሆነ ይሄ ቪዲዮ በጣም ጠቃሚ ቪዲዮ ነው፣ ተማሩበት። እና እንደዚህ አይነት ግሪዲ ሰዎች ካላችሁ የምር በቃ ለፈጣሪ ብላችሁ ተመለሱ። ይኸው ለራሳችሁ ብላችሁ ዞሮ በቃ የሚጎዳው በእንደዚህ አይነት ነገር መጀመሪያ ስግብግብ የሆነው ሰው ራሱ ነው። በዚህ በኩል ትንሽ ነገር ስታተርፍ በዚህ በኩል ብዙ ታወጣለህ። ይህ ማለት ገቢ በማንኪያ ወጪ በአካፋ እንደማለት ነው። እና የምር ይህን ቪዲዮ የሰራው ሰውዬ በቃ በጣም ትችላለህ። አድናቂ ነኝ ይህን ቪዲዮ የሰራው ሰውዬ። ግን በጣም ይህን ቪዲዮ ካያችሁ በኋላ ተማሩበት። እኔም በጣም ተምሬበታለሁ። እስቲ አስተያየታችሁን ምን እንደተሰማችሁ ኮሜንት ላይ ያስቀምጡልኝ። እኔ እንደ ግሌ ከሆነ የምር ጠቃሚ ቪዲዮ ነው፣ እኔ ተምሬበታለሁ። እንደዚህ አይነት ሰዎች በጣም ፕሊዝ ተስተካከሉ። በቃ ብዙ አይነት ሰው አለ። እስቲ አሁን ለምሳሌ ሊስትሮ ልጅ ይዩት። የሊስትሮ ልጅ በቃ ግድ አሁን 25 ብር ከሆነ 10 ብር ሲገባበት እሱ 20 ብር የሚጠርገውን 40 ብር 30 ብር ማድረጉ ግዴታ ነው። በዛን ሰዓት አስቡት ሰው ምን እንደሚለው። እንደው ትልቅ ድርጅት ሲሆን ዋጋ ጨምር ያለው ሲልም ትንሽ ሪስፔክት ይደረጋል። አሁን እንደዚህ ሊስትሮ አይነት ምናምን ሰው ሲሆን ዋጋ ጨምር ያለው ሲል ዲስሪስፔክት ነው የሚደረጉት ብዙ ጊዜ።
ማለት አለ አይደለ ይኒቃቸዋል ሰው። በቃ ዋጋ ጨመሩ ሲባል በአንድ ጊዜ ሀብታም መሆን ፈልገህ ነው ወይ? ድሮ እኔ በ5 ብር ነበር የሚጠርገው እኔም ሊስትሮ ሰርቻለሁ ምናምን ብሎ የሚያሸማቁ ሰዎችን እኔ በግሌ አይቻለሁ። ዋጋ ጨምሯል ሲባል ዲስሪስፔክት ነው የሚያደርጉት። ግን ትልቅ ድርጅት ላይ ብዙ ብር ሲጨመር ብዙም እንትን አይሉ። ፕሊስ እንደዚህ አይነት ሰዎች በእግረ መንገዴን መልእክት ለማስቀመጥ ነው። ትናንሽ ስራ የሚሰሩትን ሰዎች ሪስፔክት አድርጓቸው። ሲቀጥል ደግሞ እንደዚህ አይነት ግሪዲ ባህሪ ያላችሁ ሰዎች ተው፣ ቢያንስ ለራሳችሁ ብላችሁ ተው። በቃ ዞሮ ዞሮ የምንጎዳው እኛ ነን። አሁን እኔ ግሪዲ ቢሆን በዚህ በኩል የሆነ ነገር አገኘው ሲል በዚህ በኩል መውጣቱ አይቀርም። ይህ ቪዲዮ ትልቅ ማስተማሪያ ነው እና እንደዚህ አይነት ሰዎች ካላችሁ ተማሩበት። አሁን ይህ ቪዲዮ ያስተምራል። እኔ በጣም አስተምሮኛል። የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ለጓደኞቻችሁ ሼር አድርጉ። ባይ ባይ።